አይደል? ሳስበው አሁን መሄድ አለብን። ምክንያቱም እዚህ ምንም ጥሩ ነገር እየተፈጠረ አይደለም። የዱባይ ያልሽው ነገር እኔ ትሄጃለሽ አልሄድም። የዛሬው ደግሞ በጣም ይለያል ማለት ነው እና እነዚህ ልጆች የምሬን ነው የምላችሁና ይሆናል ሌለ ሊያጨልሉ ነው ይመስለኛል። ዝም ብዬ ሳስበው አሁን በቃ ሁላችሁም ጨርቃችሁን ጥላችሁ ለማበት ተዘጋጁ። የእውነቴን ነው የምላችሁ የምር እኔ በጣም ግራ እየተጋባሁ ነው። አንዳንድ ግራ ስጋባ ሳቄ ይመጣብኛል ራሱ ማለት ነው እና ይቅርታ አድርጉልኝ። በቅድሚያ ግን ቅማምዬ ተሽሎሽ ድነሽ ምናምን እንደዚህ ቀና ብለሽ ስላዩሽ ደስ ብሎኛል ከሚባለው በላይ እግዚአብሔር ይመስገን። ቅዱስ ሚካኤል እሱ ክብሩን ይውሰድ። እውነት በቅድሚያ ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ነገሮቹ ወደ መስተካከል ደረጃ እየደረሱ ነው ይመስለኛል። ሁኔታዎቹ ይሆኑ የሚስተካከሉ ምናምን ተስፋ አላቸው ሁኔታዎቹ ማለት ነው። ነገር ግን ደግሞ ምን መሰላችሁ፣ ለሰው ብላችሁ ህይወታችሁን ማጣት የለባችሁም። ለሰው ብላችሁ ምንም አይነት መስዋዕት መክፈል የለባችሁም። እና አሁን ላይ እኔ ሀይሚዬ የተረዳሁት ነገር በቤትሽ በቃ ይሆናል ሌለ ነፃነት እየተሰማሽ አይደለም። የሆነ ነፃነትሽን እንዳጣሽ ነው እየተሰማሽ ያለው። ኖ ይሄ በቤትሽ እኮ ምንም ነገር መወሰን የምትችይው አንቺ ነሽ። ገና እነከሌ መተው ስለበጠበጡሽ፣ እነከሌ መተው ሰላምሽን ስላሳጡሽ ለነሱ ሽሽት ብለሽ ዱባይ እንሂድ። ባለፈው ያልከው ነገር ልክ ነበረ ብሩኬ። አሁን ባለፈው ያልከውን ነገር ተስማምቼበታለሁ፣ ስለዚህ እንሂድ ነው እያለች ያለችው ማለት ነው፣ ቅማምዬ ማለት ነው። ብሩኬ ደግሞ ያው በባለፈው ጊዜ ስለለመናት ስለተለማመጣት ምናምን ነገር ዛሬ ላይ ይሄ ነገር አላስማማውም ማለት ነው ለብሩኬ። ያው ልክ ነው፣ ምክንያቱም እልህ ውስጥ ይከታችኋል። ያን ጊዜ እሱ በጣም ሲለምናት ነበረ፣ ታይ ሀይሚዬ ሁሉ ነገር ይስተካከላል፣ ከጓደኞቼም ከሁሉም ነገር ርቀን እናውራበት፣ ሰላም ታገኛለሽ ምናምን ነገር በቃ በሰላም ከዝጋ ከሰው ርቀን ብንነጋገር ይሻላል ምናምን ነገር ብሎ በጣም ለምኗት ነበር ለሀይሚ ማለት ነው። ይሄ የማይካድ ሀቅ ነው፣ ሁላችንም ጋር እና የምናውቀው ነገር ነው። ነገር ግን ደግሞ ሀይሚዬ ኖ እኔ በሆነ ነገር ልትደልለኝ አትችልም፣ እኔ ከዚህ ንቅንቅ አልልም አልሄድም ብለው ነበረ በተደጋጋሚ ሲለምናት ማለት ነው። ዛሬ ላይ ደግሞ ነገሮቹ ተደጋጋሚ ሲሆኑ ምንም መፍትሄ ሲያጡ በቃ ያልከው ነገር ልክ ነበረ። ስለዚህ ከነዚህ ከጓደኞችም ከሁሉም ከሚመጡትም ሴቶች ራቅ እንበልና ያለውን ችግር እንፍታ የሚለውን ሀሳብ ነው ያነሳችለት። ብሩኬ ግን አልስማማም፣ እኔ አልሄድም፣ እዚሁ ቤታችን ሆነን ችግሩን መፍታት እንችላለን ብሏል። በእርግጥ ልክ ነው ብሩኬ። ሀይሚም እንሂድ ማለቷ ልክ ናት። ብሩኬ ልክ ነው ያልኩበት ምክንያት ምን መሰላችሁ ውዶቼ? እናንተ በቤታችሁ ራሳችሁ ናችሁ እንጂ አባወራ ሌላ የውጭ ሰው መጥቶ በቤታችሁ ውስጥ እናንተን መሪ ሊሆን አይችልም፣ እናንተን አዛዥ ሊሆን አይችልም። አይደለ? ሀይሚ ኮስተርተር ብላ የሚመጡትን ሴቶች በቤቴ እኔና እኔ ብቻ ነኝ ኃላፊ አይመለከታችሁም ብላ ኮስተር ብላ በቃ ይሆናል ለየት ያለ ጸባይ ለየት ያለ ባህሪ ብታሳያቸው ማንም ዘው አይልም ቤታቸው። አስረግጬ ተነግራችሁ ማለት ነው። እና በቃ ይሄንን እነዚህ የሚመጡትን ሴቶች ሽሽት ከሆነ ሀይሚ በቤትሽ ማንም እንድትሸሽ ሊያደርግሽ አይችልም። ስለዚህ ቤትሽ ቁጭ ብለሽ ነገሩን እንትን ማለት ትችያለሽ። ነገር ግን ደግሞ እኔ አይምሮን ፍሬሽ ማድረግ ፈልጋለሁኝ፣ ነፃነት ፈልጋለሁኝ ከሆነ እንደ ሀሳብ ብትመጡ ደስ ይላል። ነገር ግን ደግሞ ብሩኬ ደስ አላለውም፣ እዚህ ጋር መምጣት አልፈልግም። እልህ ውስጥ ከቶታል። እልህ ውስጥም ቢገባ ያምርበታል። ለምን ለምኗል። ስለለመነ ከዚህ በፊት ቢናደድም ዛሬ ላይ ጊዜው አልፎበታል ምናምን፣ ይሄ ነገር አልፎበታል። ብሩኬ ምንም የሚያልፍበት ነገር የለም። ሁሉም ነገር ከታቀደበት ምንም አያልፍም። እዛ ጋር ብር ነው የከሰርከው አይደለ? ለሚወዱት ሰው ብዙ ነገር ይኮናል፣ እንኳን ገንዘብ መክሰር ይቅርና ማለት ነው። ስለዚህ አንተ ካሰብክበት ዛሬ ላይ ሀይሚዬ ሀሳቧን ቀየረች ማለት ነው። ያው እኔ ለምኛት ነበረ በሰዓቱ እምቢ ብላኝ ነበረ። ነገር ግን ደግሞ አሁን ደግሞ ሀሳቧን ከቀየረች እሺ ከሚያስደስትሽ ከሆነ ብለህ ይዘህ መምጣት ነበረብክ። ነገር ግን ደግሞ ያው ሁለታችሁም ጋር እልህ አለ። ይሄ ፋክት ነው። ሀይሚን ጋር እልህ አለ፣ አንተም ጋር እልህ አለ። በል ደግሞ ህይወት አይመራም። የምሬ ነው። አንደኛችሁ አብራጅ ስትሆኑ ነው ህይወትን ልትመሩ የምትችሉት። ሁለታችሁም እልህ ውስጥ ተገባችሁ የጓደኛም የሚመጡትም ሴቶች በእናንተ ቤት ራሳቸው መሪ ልሆን ይላሉ። ይሄ ነው እኔ የታየኝ ማለት ነው። ስለዚህ እዚህ ጋር ደግሞ ሀይሚዬ ትንከባከበኛለህ ወይ ግን እንደ ሌሎቹ ሴቶች ምናምን የሚለውን ሀሳብ ባታነሹ ጥሩ ነበረ ለዛሬው ማለት ነው። ምክንያቱም ምን መሰለሽ አሁን አንቺ ስለመሄድ ነው እያወራችሁ ያላችሁት።
ስለመሄድ እያወራችሁ እሱ ደግሞ መሄድ አይጠበቅንም እዚዋ ቤትሽ ተቀመጭ እያለሽ እሺ ብሎ ደስ ብሎት ነበረ ትንከባከበኛለሽ ስትይው እኔ ደግሞ ላንቺ ብሎ ፈገግታው ደግሞ በጣም የተለየ ነበር ያሳየው ብሩኬ ግን እንደ ሌሎች ሴቶች ስትይው አስከፈው በቃ ተነሳ ወደ ጠብ ውስጥ የረሳው ነገር ተነሳበት ማለት ነው እና ሀይሚዬ ነገርን ለመርሳት ሰላምን ለመፍጠር ያለፈን ነገር መርሳት አለባችሁ ያለፈን ነገር እየተነሳ በወሬ መሃል እንደገና ሰውን እየተረበሸ ምናምን ነገር ሰላም የሚመጣ ነገር የለም ሰላም ለማምጣት ያለፈን ነገር ሙሉ ለሙሉ ባይረሳም ትንሽ መርሳት ነው እንጂ ያለፈን ነገር እያነሱ አንተ ነን እንደከሌ ሲጀመር ሀይሚ ለምንድን ነው ራስሽን አንቺ ከሰው ጋር ኮምፔር የምታረጊው ማናቸው እነዛ እንዴ እነዛ እኮ ዘው ብለው በትዳርሽ ውስጥ የመጡ ሰዎች ናቸው እንጂ እኮ ማናት እሷ ከአንቺ ጋር ኮምፔር ልትደረግ የምትችለው እንደነከሌ እንደምትንከባከባቸው እኔን ትንከባከባኛለህ ወይ ምን ማለት ነው ከነሱ በላይ እኮ ለአንቺ እኮ ብዙ ነገር የሚገባሽ ሴት እኮ ነሽ አይደለም እንክብካቤ ይቅርና ለአንቺ እኮ እንዴ ምን ሆነሽ ነው ስንቱ የሚነጠፍልሽ ነሽ ለምን ራስሽን ከነዚህ ጉዳቂዎች ጋር ኮምፔር ታረጋለሽ ይሄ ፓርት ራሱን ያበሳይቶኛል እንደነከሌ እኔን ትንከባከበኛለህ ከነሱ በላይ የሚገባሽ ሴት ነሽ ገባሽ ራስሽን ከነዚህ ተዝተቶች ጋር አውርደሽ ኮምፔር አድርገሽ እንደነሱ ምናምን ብለሽ እንድታወዳድሪኝ ያልፈልግም እኔ ይሄ ቃል ያናድደኛል ማነችና ነው እሷ ካንቺ ጋር ልትወዳደር የምትችለው ማነች ሲጀመር ማለት ነው እና ነገርን ለመርሳት ሰላምን ለመፍጠር ያለፈን ነገር በጥቂቱም ቢሆን እርሱ ያለፈ ነገር እያነሱ እንደገና አብረን እንሆን ሰላም እንፍጠር እዚህ ቦታ እንሄድ ምናምን ሊሆን አይችልም የምሬ ነው ሊሆን አይችልም እና በጥቂቱ ለመርሳት ሞክሩ ብሩኬ ደግሞ ተረጋግተህ ሀይሚን የሚያስደስታት ከሆነ ወደ ዱባይ መጥቶ ማዝናናቱም ሆነ ራስን ማዳመጥ በቃ ለውስጥ አትግባ ምንም አይሰራም ስለዚህ አንድና አንድ ሀይሚን የምትወዳት ከሆነ በቃ አብራችሁ ነው ተደማመጡ ሁለታችሁም እኮ ትዋደዳላችሁ ግን ምንድነው ሁለታችሁም እንደ ህፃን ሊልህ አለባችሁ እኔ እውነቱን ስናገር ማለት ነው ሌላው ነገር ምንድነው ስለ ፍፄም ሆነ ስለ ማንንም ፍፄም ቢሆን ስለ እናንተ ህይወት አይመለከተው አለቀ ስለ ራሳችሁን ህይወት ማስተካከል ያለባችሁ ብሩኬና ሀይሚና ብቻ ናችሁ ሌላ ሰው አይደለም የእናንተን ህይወት ሊያስተካክለው የሚችለው ምክንያቱም ሌላ ሰው እየገባ አጓጉል ነገሮችን የተለያዩ የተረሱ ነገሮችን በቃ አንዳንድ ቃላቶችን እየሰነዘረ እናንተ ወደማትፈልጉበት ነገር እየገባችሁ የሆነ የሌለ ደረጃ ነው እየደረሳችሁ ያላችሁ ነገሮቹ ሊስተካከሉ በጭራሽ አልቻሉም ስለዚህ ነገሮቹ ልታስተካክሉ የምትችሉት መጀመሪያ ሁለታችሁ ስትደማመጡ ነው ቀጣይ ደግሞ ያለፈ ነገርን ሙሉ ለሙሉ እርሱ አልልም ሊረሳ አይረሳምም እንደ ሴት ልጅ ሀይሚ ልትረሳ አትችልም ነገር ግን ደግሞ በትንሹም ቢሆን ሰላም ለመፍጠር መርሳት አለብሽ ሀይሚዬ በትንሹም ቢሆን ሙሉ ለሙሉ እርሽ እያልኩ አይደለም ግን ጠብን ያለፈ ነገርን እያነሱ ከሆነ ምንም ሰላም ሊፈጠር አይችልም ወንድ ልጅ ነው ይበሳጫል ይሄ የወንዶች ባህሪ ነው አለቀ እና ይሄንን ነው እኔ ማለት የምፈልገው አብዛላትም ሆነች ማንም መጣች አይደለ በቃ ልጁም ከሆነ ይቺ የልጁን እናት ከመጣች ማለት ልጁ የቡርኬ ነው እያለች የምታለቃቅሰው አሁን ጠብ ለመቆስቆስ ዳር እያለች ነው ሌላ ነገር ለመቆስቆስ እሷም ራሱ ከመጣች ልጁ ይወለድ ዲኤን ይመርመር ከዛ በኋላ ዲኤን ይወስነዋል ስለዚህ እዚህ ጋር ላዳምጥሽ የሚችለው ነገር የለም ብለሽ 4 ነጥብ ነገሩን መዝጋት ትችያለሽ ሀይሚ በቃ ማንም በአንቺ ህይወት ውስጥ ሊወስን አይችልም አንቺና አንቺ ብቻ ነሽ ልትወስን የምትችይው አለቀ ለሰው ብላችሁ ግን በራችሁን ዘግታችሁ መሄድ አይተበቅባችሁም ልንዝናና እረፍት እናድርግ አእምሯችንና አዲስ ከሆነ ኦኬ ይመቸናል ግን ለነዚህ ለጉተታ ሴቶች ብላችሁ ግን ከሆነ በራችሁን ዘግታችሁ የምትሄዱት ለምን እሺ ነገስ እንደዚህ አይነት ነገሮች ቢፈጠሩ ለነሱ ብላችሁ በራችሁን ዘግታችሁ ልትሄዱ ነው ማለት ነው እስከ መቼ ድረስ ነው እንደዚህ በሽሽት ህይወት አለ እንዴ ኖ አሁን አቋምሽን ማሳየት አለብሽ ሀይሚ በቃ አሁን አቋምሽን ማሳየት አለብሽ በቃ ኮስተር ማለት አለብሽ ይሄ መልፈስፈስ አንተ ፍታው ችግሩን ብሩኬ ምናምን በቃ ከቤትሽ አትውጪ ዙሁኒ ብሎሻል አይደል ብሩኬ ዙሁኒ ብሏል አለቀ ቤትሽ ነው ቤቴ ነው ማንም አይመለከተውም በቤቴ ብለሽ እዚ ጋር ራስሽን ማስከበር በህይወታችሁ ውስጥ የገቡትን ሰዎች ጥራርገሽ ማውጣት ትችያለሽ አቅሟለሽ እናቃለን ግን ለምን ችላ እንዳልሽ አላቀምም ብሩኬን ብትሆን በቃ ብለ ሊሆን የውሳኔ ሰው ሁን ሃይሚን መጠበቅ
ሀይሚን መጠበቅ ራሱ የለብም። ሌላው ነገር ብሩኬ የፍጹምን ነገር እኛንን መስመር የምናስዘው ላልከው ምንም አይመለከተውም እኮ ስለናንተ ፍጹም ማለት ነው። ፍጹም ስለናንተ ህይወት አይመለከተውም። ምንም መስመር የምታስዙት ነገር የለም። አለቀ። የነዛን ያችን ሴት ጎትቶ ይዞ ከመጣ ለአንዴና ለመጨረሻ እውነት የእናንተን አንድነት የሚፈልገው ከሆነ ያንተም የወንድምነቱ ስሜት ካለው በውስጡ በቃ ምን መሰለ አንተ የኔ የወንድም ደስታ የሚያስደስት ከሆነ ልጅቷ ውሰደኝ ባለሽ ቁጥር ይዘህ አትምጣ ብለክ የሆነ የውሳኔ ሰው መሆን ነው እንጂ ያለብክ ገና ፍጹም ምናምን የሱ የሚያስቸግር አይደለም። እናንተ ሁለታችሁ መጀመሪያ ተግባቡ። በቃ አሁን እኔ በሩ ክፍት ነኝ ብሏል ብሩኬ እና አብሳላትም ትምጣ ፍጹም የሚምጣ ልክልካቸውን እነግራለሁኝ። እዚህ ሆነን ችግራችንን መፍታት እንችላለን። በቃ እስቲ አሁን ላይ ልሄድ የሚባለውን ነገር ታዩ ሃይሚዬ፣ እስቲ እንየው ብሩኬን። በቃ አሁን ብሩኬን የምናይበት ሰዓት ነው። የዛሬው የብሩኬ ወኔ ተመችቶኛል። ባይዘወይ ተመችቶኛል እግዚአብሔርን። ይሄ ልክልኳን ተነገራል ለአብሳላት ጥሩ ነው። ፍፄንም እንደዛው ፍፄ ምንም እንትን የሚለው ነገር የለም። ይሄ ሲጀመር የእናንተን አንድነት የሚፈልግ ሰው ነው። ግን አብሳላትን መስመር አስዛት ብሩኬ ከምንም በላይ ማለት ነው።